ሐሳቤማ ሰማይ ነው የኔ መድረሻ። ክፍል 1 እውነተኛ አምላክ። በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 3 እስከ 7 ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። አንድ እግዚአብሔር አለና በእግዚአብሔርና በሰውም መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ ሰጠ። ይህም በገዛ ዘመኑ ምስክርነቱ ነበር። እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትና በእውነትም የአሕዛብ አስተማሪ ለመሆን ተሾምኩ። እውነት እናገራለሁ አልዋሽም ይላል ሐዋርያ ጳውሎስ። ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ የሚፈልግ አምላክ ወደ መዳን የሚያደርሰውን የራሱን ማንነት በቃሉ አማካይነት አስረግጦ ያስረዳናል። የእግዚአብሔር ማንነት ሳይታወቅ የዘላለም ሕይወት ማግኘት አይታሰብም። ዮሐንስ ወንጌል ምዕራፍ 17 ቁጥር 3። ማንነቱን ሳያውቁ በመላና በጭፍን እምነት አለኝ ማለትም የመጽሐፍ ቅዱስ ድጋፍ የለውም። ታውቁና ታምኑብኝ ዘንድ እኔም እንደሆንኩ ታስተውሉ ዘንድ እናንተ የመረጥኩትም ባሪያዬ ምስክሮቼ ናችሁ ይላል እግዚአብሔር። ኢሳይያስ ምዕራፍ 43 ቁጥር 10። ሳምራዊቱ ሴት ጌታ ኢየሱስን አባቶቻችን በዚህ ተራራ ሰገዱ ስትለው እናንተ ሳምራውያን ለማታውቁት ትሰግዳላችሁ ዮሐንስ ወንጌል ምዕራፍ 4:22 በማለት ሳምራውያን ትኩረታቸው የአምልኮ ቦታን መምረጥ እንጂ እውነተኛውን አምላክ ለማወቅ ደንታ እንደሌላቸው ነገራት። ለአምልኮ ከሚኬድበት የቦታ ምርጫም ሆነ ከአምልኮ ሥርዓት በፊት የሚቀድመው የሚመለከውን እውነተኛ አምላክ በትክክል ማወቅ ነው። ስለዚህ እግዚአብሔር አምላክ ሙሴን ወደ ሲና ተራራ ጠርቶ ለእስራኤል የሚያስተምረውን ሕጉንና ሥርዓቱን ሲያስታውቀው ከሁሉ ያስቀደመው የራሱን ማንነት በማያሻማ ሁኔታ ማወጅ ነው። ዘጸአት ምዕራፍ 20 ከቁጥር 3 እስከ 6 ከኔ በቀር ሌሎች አማልክት አይሆኑልህ፣ በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ላንተ አታድርግ፣ አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ 3ና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና። ማርቆስ ምዕራፍ 12 ቁጥር 28 እስከ 30። ከጻፎችም አንዱ ቀርቦ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ከሁሉ ፊተኛይቱ ትእዛዝ ማናቻይቱ ናት ብሎ ጠየቀው። ኢየሱስም መልሶ እንዲህ አለው፣ ከትእዛዛት ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። አንተም በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹምም ሐሳብህ፣ በፍጹምም ኃይልህ ጌታ አምላክን ውደድ የምትል ናት። የመጀመሪያው ትእዛዝ ላይ እምነት ከተፋለሰ ቀጣዩ የእምነት ጉዞ በሙሉ የተፋለሰ ይሆናል። ይህ እንዳይሆን እግዚአብሔር አምላክ በሲና ተራራ አንድ አምላክ ብቻ መሆኑን ካወጀ በኋላ በቀጣይነትም በዘጸአት ምዕራፍ 22 ቁጥር 20 ከእግዚአብሔር በቀር ለአንዳች አምላክ የሚሰዋ ፈጽሞ ይጥፋ በማለት በዘዳግም 4 ቁጥር 34 እስከ 39፣ ምዕራፍ 5 ከቁጥር 6 እስከ 10፣ ምዕራፍ 6 ቁጥር 4፣ ምዕራፍ 32 ቁጥር 12 ቁጥር 39 ብቻውን የሆነ አንድ አምላክ መሆኑን በተደጋጋሚ አጠንክሮ ተናግሯል። አባቶች የተባሉት የመጽሐፍ ቅዱስ የእምነት አባቶች ከአንድ አምላክ በቀር የሚያውቁት አምላክ አልነበራቸው። ወደ ነቢያት ዘመንም ሲመጣ ያው የአባቶች አንድ አምላክ ሳይለወጥ በነቢያቱ አፍ ብቻዬን ያለሁ አምላክ ነኝ ሲል ኖሯል። ለምሳሌ በኢሳይያስ የትንቢት መጽሐፍ ውስጥ ኢሳይያስ ምዕራፍ 40 ቁጥር 12 እስከ 14 ውኆችን በእፍኙ የሰፈረ ሰማያትንም በስንዝር የለካ የምድርንም አፈር በመስፈሪያ ሰብስቦ የያዘ ተራሮችንም በሚዛን ኮረብቶችንም በሚዛኖች የመዘነ ማን ነው? እግዚአብሔርን መንፈስ ያዘዘ ወይስ አማካሪ ሆኖ ያስተማረ ማን ነው? ወይስ ከማን ጋር ተመካከረ? ወይስ ማን መከረው? የፍርድንም መንገድ ማን አስተማረው? ዕውቀትንስ ማን አስተማረው?
የማስተዋልንስ መንገድ ማን አሳየው? በማለት አማካሪ ወይም የተመካከረው ሌላ አምሳያ አምላክ እንደሌለው አረጋግጧል። ኢሳይያስ ምዕራፍ 43 ከቁጥር 10 እስከ 13 ታውቁና ታምኑብኝ ዘንድ እኔም እንደሆንኩ ታስተውሉ ዘንድ እናንተ የመረጥኩትን ባሪያዬ ምስክሮቼ ናችሁ ይላል እግዚአብሔር። ከእኔም በፊት አምላክ አልተሰራም፣ ከእኔም በኋላ አይሆንም። እኔ እግዚአብሔር ነኝ፣ ከእኔም ሌላ የሚያድን የለም። ተናግሬአለሁ፣ አድኜማለሁ፣ አሳይቼማለሁ። በእናንተ ዘንድ ባዕድ አምላክ አልነበረም። ስለዚህ እናንተ ምስክሮቼ ናችሁ ይላል እግዚአብሔር። እኔም አምላክ ነኝ፣ ከጥንት ጀምሮ እኔ ነኝ። ከእጅም የሚያመልጥ የለም። እሰራለሁ፣ የሚከለክልስ ማን ነው? በዚህም ቃል ላይ እርሱን የቀደመ ወይም ከእርሱ በኋላ የተሰራ አምላክ አለመኖሩን እያስረገጠ እኔ እግዚአብሔር ነኝ ይላል። ኢሳይያስ ምዕራፍ 44 ከቁጥር 6 እስከ 8 የእስራኤል ንጉሥ እግዚአብሔር የሚቤዥም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ፣ እኔም ኋለኛ ነኝ፣ ከእኔ ሌላ አምላክ የለም። እንደኔ ያለ ማን ነው? ይነሳና ይጥራ ይናገርም። ከጥንት የፈጠርኩትን ሕዝብ ያዘጋጅልኝ። የሚመጣውን ነገር ሳይደርስ ይንገሩኝ። አትፍሩ፣ አትደንግጡ። ከጥንቱ ጀምሬ አልነገርኋችሁምን? ወይስ አላሳየኋችሁምን? እናንተ ምስክሮቼ ናችሁ። ከእኔ ሌላ አምላክ አለን? አምባ የለም፣ ማንንም አላውቅም። እዚህ ላይ ደግሞ የበለጠ አጠንክሮ በፊትም ሆነ በኋላው ከእኔ በቀር ማንንም አላውቅም ብሎ ይደመድማል። ከአንድ የሚበዙ የአምላክ አካላት በጋራ ፍጥረትን እንደፈጠሩ አድርገው ለሚያስቡም በኢሳይያስ ምዕራፍ 44 ከቁጥር 24 እስከ 26 ከማዕፀን የሠራህ የሚቤዥህም እግዚአብሔር እንዲህ ይላል፣ ሁሉን የፈጠርኩ ሰማያትንም ለብቻዬ የዘረጋሁ ምድርንም ያጸናሁ እግዚአብሔር እኔ ነኝ። ከእኔ ጋር ማን ነበረ? የሐሰተኞችን ምልክት ከንቱ አደርጋለሁ፣ ሟርተኞችንም አሳብዳለሁ፣ ጥበበኞችንም ወደ ኋላ እመልሳለሁ፣ ዕውቀታቸውንም ስንፍና አደርጋለሁ እያለ ያለ አማካሪ ማንም በአጠገቡ ሳይኖር ለብቻው ፍጥረታትን እንደፈጠረ ያውጃል። ኢሳይያስ ምዕራፍ 46 ከቁጥር 8 እስከ 10 እንደርሱ ያለ ማንም የለም። ይህም ምንም ድብቅብቅና ምስጢር የሌለበት ገሃድ እውነት ነው። ኢሳይያስ ምዕራፍ 45 ከቁጥር 19 መጽሐፍ ቅዱስ እውነተኛው አምላክ አንድ መሆኑን እየደጋገመ ከመናገር አልፎ ሌላ ተደራቢ እንዳይቀጠልበት ብቻውን የሚልን የማሰሪያ ቃል በማያያዝ የማይነቃነቅ አድርጎታል። ነህምያ ምዕራፍ 9 ቁጥር 6 አንተ ብቻ እግዚአብሔር ነህ፣ ሰማዩንና የሰማያት ሰማይን ሰራዊታቸውንም ሁሉ፣ ምድሩና በእርሷ ላይ ያሉትን ሁሉ፣ ባሕሮችና በእነርሱ ውስጥ ያለውን ሁሉ ፈጥረሃል። ሁሉንም ሕያው አድርገኸዋል፣ የሰማዩም ሰራዊት ላንተ ይሰግዳሉ። ኢዮብ ምዕራፍ 23 ቁጥር 13 እርሱ ግን ብቻውን ነው፣ እርሱንስ የሚመስለው ማን ነው? ለተጨማሪ ማስረጃ እነዚህን ጥቅሶች ይመልከቱ። ዘዳግም ምዕራፍ 32 ቁጥር 39፣ ሁለተኛ ነገሥት ምዕራፍ 19 ቁጥር 19፣ ኢሳይያስ ምዕራፍ 37 ቁጥር 20፣ ዮሐንስ ወንጌል ምዕራፍ 17 ቁጥር 3፣ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17፣ ምዕራፍ 6 ቁጥር 15፣ ይሁዳ ቁጥር 4 ቁጥር 25። ምንም እንኳን አንድ ወይም ኤሃድ የሚለው ቃል በቁጥር አንድ ለሆነና በህብረት ወይም በቡድን አንድ ለሆነ ነገር የምንጠቀምበት ቢሆንም እግዚአብሔር አንድ ነው ወደሚለው ስንመጣ ግን የቁጥርን እንጂ የህብረት ወይም ሁለት ሶስቱ ተባብረው አንድነትን አያመለክትም። አንድ የሚለው ላይ ብቻ የሚለው ቃል መጨመሩ አንድ የቁጥር እንጂ የህብረት አለመሆኑን አጉልቶ ያሳያል። እግዚአብሔር አንድ ብቸኛ አምላክ እንደሆነ መረዳቱ በሌለበት ወይም እንደ በዓል ነቢያት በሁለት ሐሳብ ማነከስ ባለበት እምነት የሚከናወኑ ልዩ ልዩ አምልኮችና መሥዋዕቶች ሁሉ ከንቱ መሆናቸውን እግዚአብሔር በብሉይም ሆነ በአዲስ ኪዳን በስፋት ሲናገር ቆይቷል። ከነዚህም መካከል ለንጉሥ ሰለሞን የተነገረውን ቃል እንደ ምሳሌ ማየት እንችላለን። ሰለሞን እጅግ በከበሩ ዕቃዎች መቅደሱን ከሠራ በኋላ ጸሎቱን ሲጀምር አቤቱ የእስራኤል አምላክ ሆይ በሰማይም ወይም በምድር አንተን የሚመስል አምላክ የለም አለ። ሁለተኛ ዜና መዋዕል ምዕራፍ 6 ቁጥር 14። ጸሎቱንም ሰመረለትና
የእግዚአብሔር ክብር ቤቱን ሞላ። እግዚአብሔርም ጸሎትን ሁሉ ሰምቻለሁ፣ ነገር ግን ወደ ሌላ አምላክ ዞር ብትሉ አንተንም ይህንንም የከበረ ቤት ምሳሌና ተረት እስኪሆን ከፊቴ እጥለዋለሁ አለው። ሁለተኛ ዜና መዋዕል ምዕራፍ 7 ከቁጥር 16 እስከ 21። ያንን የከበረ መቅደስ የከበረ ያደረገው የተሰራበት ብርና ወርቅ ወይም የከበሩ ድንጋዮች ሳይሆኑ በዚያ መቅደስ የተጠራው እውነተኛው አምላክ ነው። ብቸኛው እውነተኛ አምላክ አንድ በመሆኑ ቅናት እስራኤልን ሲባርክ፣ ሲወቅስ፣ አልፎም ሲቀጣ ኖሯል። አንዱን አምላክ ከማምለክ ዞር ባሉ ቁጥር እግዚአብሔር ወዲያው ሲገዟቸው የነበሩትን በላያቸው ላይ ገዢ አድርጎ ለባርነት አሳልፎ ሲሰጣቸው እናያለን። መሳፍንት ምዕራፍ 3 ቁጥር 7 እስከ 8፣ ምዕራፍ 6 ቁጥር 1፣ ምዕራፍ 7 ቁጥር 10፣ ምዕራፍ 10 ከቁጥር 6 እስከ 16። እውነተኛውን አምላክ ከባቢሎን ካመጧቸው ሌሎች አማልክት ጋር ቀላቅለው ሊያመልኩ የሞከሩትን ወደ ሰማርያ የፈለሱ ባቢሎናውያንን ደግሞ እንዲሰባበሯቸው ለአንበሳ አሳልፎ ሰጥቷቸዋል። ሁለተኛ ነገሥት ምዕራፍ 17 ከቁጥር 22 እስከ 23። መጽሐፍ ቅዱሳችን ከአንዱ የእስራኤል አምላክ በቀር አለ የሚባለውን ሌላ አምላክ ሁሉ እንግዳ አምላክ ይለዋል። ዘፍጥረት ምዕራፍ 35 ቁጥር 2፣ ሁለተኛ ዜና መዋዕል ምዕራፍ 14 ከቁጥር 2 እስከ 4፣ አንደኛ ሳሙኤል ምዕራፍ 7 ከቁጥር 3። እንግዳ አምላክ ማለት በፊት ያልነበረ አዲስ የማይታወቅ ማለት ነው። እግዚአብሔር ላልሆኑ አጋንንት ለማያውቋቸውም አማልክት በቅርብ ጊዜ ለተነሱ ለአዳዲሶች አባቶቻቸውም ላልፈሯቸው አማልክት ሰው ዘዳግም ምዕራፍ 32 ቁጥር 17 ይላል። ኢሳይያስ ምዕራፍ 46 ከቁጥር 8 እስከ 9 ይህን አስቡና አልቅሱ፣ ተላላፊዎች ሆይ ንስሐ ግቡ፣ ልባቸውንም መልሱ። እኔ አምላክ ነኝና ሌላም የለምና የቀድሞውንና የጥንቱን ነገር አስቡ። እኔ እግዚአብሔር ነኝ፣ እንደኔ ያለ ማንም የለም። የአሕዛብ ልማድ፣ በዓለም ያለው ልዩ ልዩ የአማልክት አምልኮ፣ የሰው ሥርዓትና ፍልስፍና በአንዱ አምላክ ማንነት ላይ መጥፎ ጥላ እንዳያጠላና የተደበላለቀና የተሳከረ እምነት እንዳይኖረን የእግዚአብሔር ቃል ወደ ጥንቱ ተመለሱና እዚያ ላይ ቁሙ ይለናል። እውነተኛ አምልኮ እንግዳ ያልሆነውን የጥንቱን የእስራኤል አምላክ የእምነት አባቶቻችንን የአብርሃምን፣ የይስሐቅን፣ የያዕቆብን ብቸኛ አምላክ ማምለክ ነው። የሃይማኖቱ ዓለም ለየራሱ የሃይማኖት አባቶች ብሎ የሚጠራቸውና እምነታቸውንም ተከትሎ በመስበክ እያካሄደ ያለው እንቅስቃሴ በመኖሩ አባቶች የሚለውን ቃል እንዳያደናገር ለይቶ ማወቅ ይጠይቃል። ለዚህም ምሳሌ የሚሆነን ኢያሱ ለእስራኤል ልጆች የነገራቸው ቃል ነው። አባቶቻችሁም በወንዝ ማዶ በግብፅም ውስጥ ያመለኳቸውን አማልክት ከእናንተ አርቁ፣ እግዚአብሔርንም አምልኩ። ኢያሱ ምዕራፍ 24 ቁጥር 14። የእነዚህ ሰዎች አማልክት አታምልኩ ብሎ ኢያሱ የጠቀሳቸው አባቶች ተብዬዎች መኖራቸው መዘንጋት የለበትም። የምንከተላቸውና የማንከተላቸው አባቶች በመኖራቸው አባቶች በሁለት ተከፍለዋል። ልንከተላቸው የሚገባን የመጽሐፍ ቅዱስ እምነት አባቶችና መከተል የሌለብን የአሕዛብ አማልክት የሚያመልኩ አባቶች ወይም የግብፅ አባቶች። ያዕቆብ በዮሴፍ አማካኝነት 70 ነፍስ ሆኖ ወደ ግብፅ ወረደና ዘሩ 430 ዓመት በዚያ ኖረ። እስራኤል በግብፅ ከ4 ትውልድ በላይ ሲኖር የግብፅን አማልክት እየለመደ የእውነተኞቹን አባቶች አንድ አምላክ ረሳ። እስራኤል የአባቶቼ አምላክ የሚለው በ3 ትውልድ ውስጥ የሚቆጥረውን አባቶቹን ሆነ። ሙሴም የእስራኤልን በግብፅ አዳዲስ አማልክት ወይም ጣዖት ውስጥ መዘፈቅ አውቆ የአባቶቻቸውን አምላክ እንደረሱት በመረዳት ማን ላከኝ ልበላቸው ብሎ እግዚአብሔርን ጠየቀ። ዘጸአት ምዕራፍ 3 ቁጥር 6 ቁጥር 13፣ ሕዝቅኤል ምዕራፍ 20 ከቁጥር 5 እስከ 9። እግዚአብሔርም ለሙሴ የአባቶቻቸው አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ እግዚአብሔር ወደ እናንተ ላከኝ በላቸው አለውና
ዋናዎቹን አባቶችና የእነርሱን አምላክ እንዲያስተዋውቃቸው ላከው። ከግብፅም ከወጡ በኋላ በኮሬብና በሲና አንድ መሆኑን ውስጣቸው እስኪተከል ድረስ በሚገባ አስተማራቸው። በዮሐንስ ወንጌል ምዕራፍ 4 ላይ ለተገለጸችው ሳምራዊት ሴት ጌታ ኢየሱስ ከተናገራት ቃሎች መካከል እናንተ ስለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን፣ ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ያላትን ስንመለከት እግዚአብሔር መዳንን በአይሁድ መካከል ያመጣው የዘረኝነት ጉዳይ ለማንጸባረቅ ሳይሆን በአይሁድ ላይ ከጥንት ጀምሮ እግዚአብሔር የማንነቱን ዕውቀት በመዝራቱ መዳን በዚያ ዕውቀት ላይ መመስረቱን ለማሳየት ነው። በአይሁድ ሕይወት ውስጥ ታትሞ የቀረው የዘዳግም ምዕራፍ 6 ቁጥር 4 ቃል እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለው ለአይሁድ ምንጊዜም የማይለወጥ የእምነት አንቀጻቸው ሆኖ ወደ መኝታ ሲሄዱና ከመኝታቸው ሲነሱ የሚደግሙት ሲሞቱም የሚናገሩት የመጨረሻ ቃላቸው ሆኖ እስካሁን ድረስ አክራሪ አንድ አምላክ አማኞች ስትሪክት ሞኖቴይስት አድርጎ አስቀርቷቸዋል። ይህ የእውነተኛው አምላክ አንድ መሆን ዕውቀት ነበር አይሁድን ወገኖቹ ተብለው እንዲጠሩ ሕግም ኪዳንም የተስፋውም ቃሎች ለእነርሱ እንዲሰጡና በእነርሱ በኩል ክርስቶስ መዳንን ለሰው ልጆች ይዞ እንዲገለጥ ያደረገው ሮሜ ምዕራፍ 9 ከቁጥር 1 እስከ 5። ይህ የአይሁድ አንድ አምላክ የአይሁድ ብቻ አምላክ ሆኖ ቀረነ? ሮሜ ምዕራፍ 3 ቁጥር 30። አሕዛብ ከአይሁድ አምላክ ዘወር ካሉ ጣዖት ከመፍጠር በቀር ሌላ እውነተኛ አምላክ ከወዴት ያገኛሉ? በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናልና ሮሜ ምዕራፍ 10 ከቁጥር 12 እስከ 13። የብሉይ ኪዳኑ አንድ አምላክ አዲስ ኪዳንም ላይ ሳይቀየር ወይም ሳይባዛ አንድ እንደሆነ ይኖራል። ሚልክያስ ምዕራፍ 3 ከቁጥር 6፣ ማርቆስ ምዕራፍ 12 ከቁጥር 28 እስከ 29፣ ኤፌሶን ምዕራፍ 4 ቁጥር 6 ከሁሉ በላይ የሚሆን በሁሉም የሚሠራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ ይላል። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 5 መቼም ብዙ አማልክትና ብዙ ጌቶች አሉ፣ ነገር ግን በሰማይም ሆነ በምድር ሆነ አማልክት የተባሉ ምንም ቢኖሩ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለ። አንዱ አምላክ በብሉይ ኪዳን አባት ወይም አብ ሆኖ በአንዳንድ የመጽሐፍ ቅዱስ ክፍሎች ቢጠቀስም በአዲስ ኪዳን ግን በበለጠ ሁኔታ በግዕዙ አብ በአማርኛው አባት በመባል ይታወቃል። አብ ወይም አባት መባሉ የፍጥረት ሁሉ አስገኝና ወይም ፈጣሪ ባለቤት መሆኑን ያመለክታል። ስለዚህም በሚልክያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለን አይደለምን? አንድስ አምላክ የፈጠረን አይደለምን? ይላል። ዘዳግም ምዕራፍ 32 ቁጥር 6 ለእግዚአብሔር ይህን ትመልሳለህ የገዛህ አባትህ አይደለምን? ኢሳይያስ ምዕራፍ 63 ቁጥር 16 አብርሃም ባያውቀን እስራኤልም ባይገነዘበን አንተ አባታችን ነህ፣ አቤቱ አንተ አባታችን ነህ፣ ስምህም ከዘላለም ታዳጊያችን ነው። ሚልክያስ ምዕራፍ 1 ቁጥር 6 ልጅ አባቱን ባሪያም ጌታውን ያከብራል፣ እኔስ አባት ኮንክ ክብሬ ወዴት አለ? ማቴዎስ 23 ቁጥር 9 አባታችሁ አንዱ እርሱም የሰማዩ ነውና። የመነጋገሪያ ጥያቄዎች። ቁጥር 1 እግዚአብሔር አንድ ብቻ መሆኑን መጽሐፍ ቅዱስ ከዘፍጥረት እስከ ዮሐንስ ራእይ እየተናገረ እያለ አንድ ቦታ ላይ እንኳን ያልተጻፈለትን ሦስት አካል ወይም ሥላሴ ለማመን እንዴት ተቻለ? 2 የሦስት አካል ትምህርት ወይም የሥላሴ ትምህርት ወደ ክርስትና እምነት ሾልኮ የገባው ከሁለተኛው መቶ ክፍለ ዘመን ጀምሮ እንደሆነ ያውቃሉ? በሂንዱ እምነት ሥላሴ የሚሏቸው ብርሃማ፣ ቪሽኑ፣ ሲቫ። በጥንት ግሪካውያን እምነት ሥላሴ የሚሏቸው ዜአስ፣ ፖሴይዶን እና ፕሉቶ። የባቢሎናውያን ሥላሴ አኑ፣ ቤል፣ ኢአ።
የግብፃውያን ሥላሴ አሞን፣ ቶት፣ ታህ። የቻይናውያን ሥላሴ ደግሞ ቲየንሱን፣ ፓንጁ፣ ዩአንሺ የሚባሉ እንደሆነስ ያውቃሉ? እንዴትስ የአሕዛብ ሥላሴ መልኩን ቀይሮ ወደ ክርስትና ሲገባ ተስተናገደ? ማይክሮሶፍት ኢንካርታ ኢንሳይክሎፒዲያ ስታንዳርድ 2005። 3. በሥላሴ የሚያምኑ ሁሉ ሥላሴን ለማብራራትም ሆነ ለማስረዳት አስቸጋሪነቱን በይፋ ይናገራሉ። ያልተረዱትን እንዴት አመኑበት? 4. እንደ ዘካርያስ ምዕራፍ 14 ከቁጥር 5 እስከ 9 በመጨረሻው ቀን እግዚአብሔር ሲመጣ በምድርም ላይ ሲነግስ እርሱም አንድ ስሙም አንድ ሲሆን እርሱ በሦስት አካል ሲያምኑ የቆዩ ቢሆን በዚያ ሰዓት ዕድል ፈንታው ምን ይሆናል?